ጋይስ ይሄን ቪዲዮ ሰምታችሁ ተመለሱ። ስለ ሌይላ ኑርሶቦ አሲያ እውነቱን አፍርጠዋለች። ስሟት። የሌይላ ኑርሶቦን ህይወት ለማትረፍ የተሰበሰብነው የሌይላ ቲም ጥያቄ አለን። በዓለም ዳርቻ የምትገኙ እህቶች፣ ወንድሞች፣ ሙስሊም ክርስቲያን ገንዘባችሁን ታይማችሁን ከኛ ጋር ቀን ከሌሊት ስፔንድ ያደረጋችሁ በሙሉ ከምሽቱ 3 ሰዓት ላይ እንዳትቀሩ። ይሄ በጣም ሲሪየስ ማተር ነው። ሁለት ነገሮች አሉ። የመጀመሪያው በኢትዮጵያ በህጋዊ ፍቃድ ተወስዶ ገንዘቡ ወደ ኤምባሲ ሪያድ ትራንስፈር የተደረገበት እኛ ደረሰኛለን። ገንዘቡ ትራንስፈር ከተደረገ በኋላ ተከፈለ ተባለ። ኦኬ ከተከፈለ በኋላ ለምንድን ነው ወደ ሀገር ማተላከው ብለን ስንጠይቅ አይ ፕሮሰስ አለ፣ በአንዴ አይደለም፣ እዚህ ሀገር ህጉ እንደሌላ ሀገር አይደለም ተባለን። እሺ አለን። አሁንም ደግሞ ድጋሚ ስንጠይቅ አሁን ከከፍተኛ ፍርድ ቤት ዲፖርት ትደረግ የሚል ወረቀት እሱ ብቻ ነው እየጠበቀን ያለ ነው ተባለ። እሺ አለን። ከነበረችበት እስር ቤት እስከዛሬ ከነበረችበት እስር ቤት በፊት ወደ ነበረችበት ትራንስፈር ተደረገች። ለምን ተደረገች ብለን ጠየቀን። ስንጠይቅ ወደዛ ትራንስፈር የተደረገችው ወደ ሀገሯ ዲፖርት ልትደረግ ስለሆነ እዚህ ሀገር እንደዛ ነው አካሄዱ ተባለ። እሺ አለን። እዛ ሀገር ላይ ኮሚቴዎች አሉ የእሷን ጉዳይ የሚከታተሉ። ከኛ ከህዝቡ የሚጠበቀውን ነገር ጨርሰናል። ኮሚቴዎቹ ቆይ ጠብቁ ነው እየተባለን ያለ ነው። ኤምባሲ ጉዳዩን ይዞት አሁን ኤምባሲ ጥግያ ሊያደርሰው ነው ተባለን። ይሄን ከተባለን አሁን እንግዲህ 6 ወር ሊሆነው ነው። እስካሁን ደግሞ ምንም የሰማነው ነገር የለም አዲስ ነገር። ሌላ የተደበቀ ነገርም ካለ ማወቅ እንፈልጋለን። ያለውንም ነገር ደግሞ ምን እንደሆነና ከዚህ በኋላ መቼ ነው እቺ እህታችን አገሯ የምትገባው? ገንዘቡ ከተከፈለ ኤምባሲ እዛ ሀገር ላይ ያለው የህዝቡን ችግር ለመቅረፍ ነው አይደል? እዛ ጋር ማናቀውም ነገር ካለ እንዲያሳውቁን እንፈልጋለን፣ ከኮሚቴው ከኤምባሲ። ይሄ ዓለም የተሳተፈበት ነገር ነው። ዝም ብለን ቆይ ጠብቁ እየተባለን መጠበቅ አንችልም። እህቶች ወንድሞች፣ ከምሽቱ 3 ሰዓት ላይ እንዳትቀሩ። ለዚህ ነገር መፍትሄ ማምጣት እንፈልጋለን፣ ከህግም አካል እዛም ካለው ኮሚቴ ኢንሻአላሁ ተዓላ እንዳትቀሩ። የሌይላ ጉዳይ በነገራችን ላይ የኮሚቴው ብቻ ሳይሆን የድፍን ኢትዮጵያ ህዝብ እንዲሁም የኤርትራ ህዝብም እጁን አሻራ የጣለው በሙሉ ይመለከተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል። እንግዲህ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉ። ዛሬ ከምሽቱ 3 ሰዓት ላይ በአሲያ ቤት ለኮሚቴው ጥያቄ አላቸው። ምክንያቱም የሌይላ ኑርሶቦ ጉዳይ ስውር ድብቅ ሆኖ ተድበቅብቆ ተልበስብሶ እነሆ ድፍን 2 ዓመት ሊደርስ ረመዳን ቢመጣ ብሩ ተሰብስቦ ትለቀቃለች ከተባለ ራሱ ረመዳን ቢመጣ 2 ዓመት ሊሆነው ነው። አሁን ከ3 ሳምንት በፊት እዛ የሌይላ ግሩፕ ላይ አብዳለች የሚል ሪከርድና ጽሁፍ ነበረ። እኔ ብዙም አሁን ላይ ሚዲያ ላይ ትኩረት እየሰጠሁት ስላልሆነ ነው እንጂ አብዳለች፣ እስር ቤት ሆና አብዳለች፣ ራሷን አታቅም ሲሉ ነበር። ይሄ ምንድነው ሲስተም ነው ብዬ ነው የማስበው። ብሩ ሟች ቤተሰብ እጅ ከገባ ምንድነው ይሄን ያክል ውጣ ውረድ የሆነው? እናሲያ ከኢትዮጵያ ባንክ ወደ ኤምባሲ የተላለፈበት ደረሰኝ አላቸው። ወደ ሰውየው ወደ ሟች ቤተሰብ ግን የገባበትን ደረሰኝ የላቸውም። የሌይላ ተወካዮች እዛ ያሉት ኮሚቴዎቹ ወደ ሟች ቤተሰብ አስተላልፈናል ስላሏቸው ብቻ በእምነት ነው እንጂ ደረሰኝ ብሩ የተላለፈበትን አላሳዩም ማለት ነው። እነዚህ ኮሚቴዎች ደግሞ ጥያቄ ሲጠየቁ አንድ ጊዜ ከእስር ቤት በፊት ከታሰረችበት ወደ ሌላ እስር ቤት ትወስዳለች ይላሉ። ሌላ ጊዜ ደግሞ የሳውዲ ሕግ እንደሌላ አይደለም ይላሉ። መጀመሪያ ብሩ ሲሰበሰብ ግን 4 ወር ነው የቀራት። በዚህ በ4 ወር ውስጥ ብሩ ከተከፈለ ትወጣለች፣ ረመዳንን ቤተሰቦቿ ጋር ትጾማለች ነበር የተባለው ማለት ነው። ጭራሽ አሁን ላይ አንዳንድ ሰዎች ቲክቶክም ሆነ ግሩፕም ላይ ሆነ የተለያዩ ቦታ እየተወራ ያለው ሌላ ነው። እኛም እናሲያም የሌይላ ቲሞች ሁላችንም የኢትዮጵያ ህዝብ ጥያቄያችን እንዲመለስ እንፈልጋለን። እውነት ለመናገር በጣም ነው የምታሳዝነኝ። እኔ ከአክስቷ ልጅ ጋር በውስጥ አወራለሁ። በነገራችን ላይ ችግር ያለው ኮሚቴዎቹ ላይ እንደሆነ ነው የተረዳሁት። ኮሚቴዎች ስላችሁ
የሌላ ቲሞችና አሲያ ላይ ሳይሆን ዋናዎቹ የተወካዩ የሌላ ተወካይና 20 ምናምን ኮሚቴዎች አሉ አይደለ? እነሱ ጋር ነው ችግር አለ እየተባለ ያለው። ዛሬ እንግዲህ ሁላችሁም በአሲያ ቤት ከምሽቱ 3 ሰዓት ላይ እንድትገኙና ሁላችንንም ስለሚመለከተን የሌላን ጉዳይ መስማት አለብን። ከዚህ በኋላ አጀንዳውን አጧጥፈን መቀጠል አለብን ብዬ ነው የማስበው። ቀላል ብር አይደለም የተሰበሰበው። ያ ሁሉ የተሰበሰበው ብር ኖሮን ተርፎን ምናምን ሳይሆን ህይወቷን ለማትረፍ ነው። እነዛን ሚስኪን እናትና አባቷን አይቶ ያላዘነ ያላለቀሰ የለም። ወላሂ ሀራም አለይኩም። ሌላ የተደበቀ ነገር ካለ ሰው እንደሚያወራው እውነት ሆኖ ከሆነ በጣም ነው የምታሳፍሩት። እውነት ዱንያ ጠፊ ናት። ዱንያ ጠፊ ናት። የሌላውን ነፍስ መስዋዕት አድርጋችሁ እናንተ ህይወታችሁ ልትቀይሩበት የሆነ ነገር ልታደርጉበት ከሆነ በጣም አሳፋሪ ነገር ነው። በነገራችን ላይ በዚህ ዙሪያ የሆነ ዩቲዩበሮችም ሆኑ ቲክቶከሮችም ጉዳዩን ሲያነሱ ቻናል ለማዘጋት ብዙ ነገር ነው የሚያደርጉት። አውቃለሁ። ይሄንንም ስናገር የሆነ ነገር እንደምታደርጉ አውቃለሁ። ግን ደግሞ ቻናል ቢዘጋ አፋችንን መዝጋት ስለማትችሉ ባለፈውም ፋሲካንም ስታስፈራሩ ስለነበረ ከሌ ማለት አልፈልግም። ዛሬ የህዝቡ ጥያቄ መመለስ አለበት። አሲያ ዝምታዋን ሰብራለች። አሲያ እስከ መጨረሻው ከሀቅ ጋር እንደምትሄድ እርግጠኛ ነኝ። እውነት ለመናገር የተደበቀም ነገር ካለ ተናገሩ። በእርግጥ ቃሉን አላወጣችሁትም እንጂ በተለያየ ቦታ ብዙ እየተወራ ነው። ሰሞኑን አብዳለች ሲሉ ነበር። ካለችበት እስር ቤት ተቀይራ ሌላ ቦታ ናት ሲሉ ነበር። ቤተሰቦቿ ጋር ስልክ ደውላ አታውቅም ነው እየተባለ ያለው። ብዙ ነገር አለ የምንሰማው ማለት ነው። ይሄ ነገር ደግሞ ጥርት ብሎ የተፈጠረ ነገር ካለ የተደበቀ ነገር ካለ እውነቱ መውጣት አለበት ለህዝብ። ሌላ የህዝብ ናት። በነገራችን ላይ ሌላ የድፍን የኢትዮጵያ ህዝብ ልጅ ናት። የሌላ ጉዳይ እንዲህ ተድፈንፍኖ የሚቀር አይደለም። 60 ሚሊዮን የኢትዮጵያ ብር ነው እንግዲህ 2 ሚሊዮን ሪያል ተብሎ ከህዝቡ ተሰብስቦ ሌት ተቀን እንቅልፋተን ካለን ላይ ከሌለን ላይ ከታመሙት ከህክምናቸው ላይ ከሚበሉት ላይ ቀንሰው የኩላሊት ታማሚ የሆኑት የካንሰር ታማሚ የሆኑ ብዙ እህቶቻችን ዋጋ ከፍለው ነው ለሌላ ዝጋ የተሰበሰበላት። ያንን ገንዘብ ግን እናንተ ለራሳችሁ እንትን አድርጋችሁት ከሆነ ወላሂ በጣም ያሳፍራል። ይሄን ጥያቄ ለኮሚቴው ህዝቡ መጠየቅ ስለሚፈልግ ዛሬ ከምሽቱ 3 ሰዓት አሲያ ቤት ሁላችሁም ተገኝታችሁ በሌላ ዙሪያ ይመለከታችኋል። አሲያ ጋር መጥተን ሁላችንም ጥያቄያችንን እንድናቀርብ። በነገራችን ላይ በጣም ብዙ ነገር ነው እየተወራ ያለው። እንግዲህ እውነቱን አላህ ነው የሚያውቀው። ኮሚቴዎችም ዛሬ ተሰብስበው ሌላ አሲያ ቤት ስለ ሌላ ይመልሳሉ ብዬ አምናለሁኝ። ቤተሰቦቻቸው እየተስፈራሩ ነው። ቤተሰቦቻቸው ችግር ላይ ናቸው ያለችው ፋሲካ ያኔ እውነቷን ነበረ። መናገር አይችሉም። አሁንም መናገር አልቻሉም። በነገራችን ላይ እኔ አክስቷ ልጅ ስለማወራት ብዙ መረጃ አለኝ። ያው አሁን ላይ እኔ ዩቲዩብንም ስለተውኩት ብዙም ትኩረት አልሰጠውበትም። በሌላ ጉዳይ ግን ምንም ቢሆን ወላሂ እኔ ወደ ኋላ አልልም። ከመሰረቱ ከፋሲካን በፊት እኔ ነኝ ያመጣኋት ሚዲያ ላይ። ከዛ ነው እነ ፋሲካና አቡ አሚራ የቀጠሉበት እና የሌላ ጉዳይ ማንኛችንም ዝም አንልም። ዛሬ በአሲያ ቤት እንገናኝና ሁላችንም ጥያቄያችን እናቀርባለን። የሚባለውን ነገር እንሰማለን። የተደበቀ ነገርም ካለ ያውጡት። የሳውዲ ሕግ ከሌላው ሀገር ሕግ የተለየ አይደለም። ሰዎቹ ብር ነው እንፈልጋለን ያሉት። ብሩ ደግሞ ከተከፈለ 2 ዓመት ለመውጣት ሊፈጅባት አይችልም በነገራችን ላይ እና ውድ ቤተሰቦቼ ስለ ሌላ ያለኝ መረጃ ይሄን ይመስላል። ቪዲዮ ላይ ክፍት አድርጉልኝ፣ በጣም ደስ ይለኛል። አመሰግናለሁ። መልካም ጊዜ